ዛሬም እንደተለመደው ከዚህ የገንዘብ ሳይኮሎጂ መጽሐፍ ምዕራፍ 15ኛውን ማለትም ምንም ነገር በነፃ የለም፣ ማንኛውም ነገር ዋጋ አለው፣ ነገር ግን ሁሉም ዋጋዎች አይጻፉም የሚለውን አስደናቂና በገንዘብ ሕይወታችን ዙሪያ እጅግ በጣም ለዋጭ የሆነውን ሐሳብ በስፋት የምንዳስስ ይሆናል። ይህ የገንዘብ ሳይኮሎጂ መጽሐፍ ለ21ኛው ክፍለ ዘመን የሚያስፈልግ ምርጥ የገንዘብ ሳይኮሎጂ መጽሐፍ ነው። እኔ በግሌ ተደጋግሞ የሚነበብ በቢዝነስ ዓለምም ውስጥ እግራቸውን ማስገባት ለሚፈልጉ ሁሉ የሚሆን እጅግ በጣም አስደናቂ መጽሐፍ ነው። በዓመታት መካከል የተገኘ ምርጥና ኦሪጂናል ሐሳብን የያዘ የፋይናንስ መጽሐፍ ሲል ዘ ሆል ስትሪት ጆርናል ስለዚህ መጽሐፍ አድናቆቱን ገልጿል። እውነተኛና የማይረሱ ታሪኮችን በውስጡ ይዟል። ይህም መጽሐፉን ያለመሰልቸት እንዲነበብ አድርጎታል። ይህ መጽሐፍ ለሁሉም ስኬቶችና ውድቀቶች ምክንያቱ ምን እንደሆነ በሚገባ የሚያሳይ መጽሐፍ ነው። የዚህ መጽሐፍ ደራሲ ሞርጋን ሃውስል ብሩህ አእምሮ ካላቸው የፋይናንስ ጸሐፊያን መካከል አንዱ ሲሆን በሁሉም ዕድሜ ላይ ላሉ ሰዎች የሚሆን አስደናቂ መጽሐፍ ነው። ገንዘብን የማግኘት ሐሳብ ካለህ ከዚህ መጽሐፍ ትጀምር ዘንድ እጠቁምሃለሁ። ገንዘብ ላይ ከተጻፉ መጽሐፍት ሁሉ የላቀ መጽሐፍ ነው። የገንዘብ ሳይኮሎጂ መጽሐፍ በሚያስደምሙ ሐሳቦችና በገሃዱ ዓለም ሊተገበሩ በሚችሉ ወርቃማ ነጥቦች የተሞላ መጽሐፍ ነው። ለዛሬ ከዚህ መጽሐፍ ወደምናየው ማለትም ምንም ነገር በነፃ የለም፣ ማንኛውም ነገር ዋጋ አለው፣ ነገር ግን ሁሉም ዋጋዎች አይጻፉም የሚለውን ድንቅ ሐሳብ ከማየታችን በፊት እንደተለመደው ይህንን ቪዲዮ ላይክ በማድረግ እንጀምር። ምንም ነገር በነፃ የለም፣ ማንኛውም ነገር ዋጋ አለው። እናም ለገንዘብ ስኬት ዋነኛው ቁልፍ የገንዘብ ዋጋው ምን ያህል እንደሆነ በትክክል ማወቅና እርሱን ለመክፈል ፈቃደኛ መሆን ነው። ችግሩ የብዙ ነገሮች ዋጋ ሂሳቡ ከፍተኛ ሆኖ አንተ ራስህ ገጥሞ እስክታየው ድረስ ግልጽ አለመሆኑ ነው። ጀነራል ኤሌክትሪክስ እንደ አውሮፓውያን አቆጣጠር በ2004 ሲሶ ትሪሊየን ዶላር የሚገመት ሀብት ያለው የዓለማችን እጅግ ግዙፍ ኩባንያ ነበር። ባለፉት 10 ዓመታት ውስጥ በየዓመቱ አንደኛ ወይም ሁለተኛ ነበር። ካፒታሊዝም የኩባንያዎች ንጉሳዊ ስርዓት አንጸባራቂ ምሳሌ የሆነ ነው። ከዚያም ሁሉ ነገር ወዳደቀ። እንደ አውሮፓውያን አቆጣጠር የ2008ቱ የፋይናንስ ቀውስ ከግማሽ በላይ የኩባንያውን ትርፍ የሚያስገኘውን የጀነራል ኤሌክትሪክስ የፋይናንስ ክፍልን ቀውስ ውስጥ አስገባው። በመጨረሻም እጅግ በጣም በዝቅተኛ ዋጋ ተሸጠ። በቀጣይ የነበረው የነዳጅ ዘይትና የኢነርጂ እጥረት አውዳሚ ነበር። ብዙ ቢሊዮን ዶላሮች እንዲያጣ አደረገው። የጀነራል ኤሌክትሪክ የአንድ የአክሲዮን ዋጋ በ2007 ከነበረው $40 በ2018 ወደ $7 ወርዷል። ለዚህ ተወቃሹም ከ2001 ጀምሮ ኩባንያውን በዋና ስራ አስኪያጅነት በመራው ጄፍ ኤልመንት ሆነ። በአስተዳደሩ በገዛቸው ኩባንያዎች የአክሲዮን ድርሻ ትርፉን በመቀነሱ ሰራተኞችን በማባረሩና በማይቀረው የኩባንያው የአክሲዮን ዋጋ በመውረዱ ተተቸ። እንዲህም ሆነ በጥሩ ጊዜያት በዘውጋዊው ውርስ ሀብት ያገኙ ሰዎች ማዕበሉ ሲጠፋ ጠብቀው የኃላፊነትን ሸክም ያዙ። ዳሩ ግን እርሱ በ2017 ከኃላፊነቱ ወረደ። ነገር ግን ኤልመንት ሲለቅ ሁሌም የሚታወስ ነገር ተናገረ። ድርጅቶቹ ስህተት እንደነበሩና ያደረጋቸውም ድርጊቶች ስህተት እንደነበሩ፣ ማድረግ የነበረበት ነገር ግልጽ እንደነበር ተናግሮ ለተቹት ሲመልስ እንዲህ አለ። እያንዳንዱ ሥራ ቀላል ይመስላል የምትሰራው አንተ እስካልሆንክ ድረስ ነበር ያለው። የምትሰራው አንተ እስካልሆንክ ድረስ እያንዳንዱ ሥራ ቀላል ይመስላል። ምክንያቱም በስራው ያለውን ሰው የገጠሙት ተግዳሮቶች ለመንጋው ወይም ለአብዛኛው ብዙ ጊዜ የሚታዩ አይደሉም። የተለያዩ እጅግ ከፍተኛ መጠን ያላቸው ትዕዛዞችን፣ የአጭር ጊዜ ኢንቨስተሮችን፣ ተቆጣጣሪዎችን፣ የህብረት ድርጅቶችንና የማይናወጥ ቢሮክራሲን ማስተናገድ የምትሰራው አንተ ከሆንክ ለመፈጸም ብቻ አይደለም፣ የችግሮቹን ሁኔታ እንኳን መረዳት ከባድ ነው። የኤልመንት ወራሽም በቆየባቸው 14 ወራት ይህንን
በደንብ አውቋል። ብዙ ነገሮች በጽንሰ ሐሳብ ደረጃ ከሆኑት በላይ በተግባር በጣም ከባድ ናቸው። አንዳንዴ ይህ የሚሆንበት ምክንያት ከልክ ያለፈ በራስ መተማመን ስለሚኖር ነው። ብዙ ጊዜ ይህ የሚሆንበት ምክንያት የስኬት ዋጋ ምን ያህል እንደሆነ ማወቅ ላይ ጎበዝ ስላልሆንን ነው። ይህ ደግሞ የሚገባውን ዋጋ እንዳንከፍል ያግደናል። S&P 500ን እስከ 2018 ባሉት 50 ዓመታት 119 እጥፍ አድጓል። ማድረግ ያለብህ ዘና ብለህ መቀመጥና ገንዘብህ እንዲበዛ መፍቀድ ነው። ነገር ግን ደግሞ የምታደርገው አንተ እስካልሆንክ ድረስ ስኬታማ ኢንቨስትመንት ማካሄድ በጣም ቀላል ይመስላል። የአክሲዮን ድርሻህን ለረጅም ጊዜ አቆየኸው የሚለውን ትሰማለህ፣ ወይም እንዲህ ሲባል ትሰማለህ። ጥሩ ምክር ነው። ነገር ግን አክሲዮኖች እየከሰሩ ባሉበት ወቅት የረጅም ጊዜ ፍላጎትን ማስቀጠል ምን ያህል ከባድ እንደሆነ ታውቃለህ? ጠቃሚ እንደሆነ ልክ እንደማንኛውም ነገር ስኬታማ ኢንቨስትመንት ዋጋ ይጠይቃል። ነገር ግን ክፍያው ዶላር ወይም ሳንቲም አይደለም። ተለዋዋጭነት፣ ፍርሃት፣ ስጋት፣ እርግጠኛ ለመሆንና ጸጸት በተግባር እስከሚገጥሙ ድረስ አሳንሰ የምትመለከታቸው እነዚህ ነገሮች ሁሉ ናቸው። ኢንቨስት ማድረግ ዋጋ እንዳለው መገንዘብ አለመቻል በቶሎ አንድን ነገር ዝም ብለን እንድንሞክር ያደርገናል። እናም ብዙ ጊዜ እንደ ስርቆት መጨረሻው ጥሩ አይሆንም። የሆነ አዲስ መኪና ትፈልጋለህ እንበል። $30,000 ያወጣል። 3 አማራጮች አሉ። አንደኛ በ$30,000 መግዛት፣ ሁለተኛ ያገለገለውን ርካሽ መኪና መፈለግ፣ ሶስተኛው መስረቅ። በዚህ ምሳሌ መሰረት 99% ሰዎች ሶስተኛውን አማራጭ ያስወግዳሉ፣ ምክንያቱም መኪና መስረቅ የሚያመጣው ውጤት ከጥቅሙ ጉዳቱ ያመዝናልና። የጡረታ ጊዜህን በሰላም መኖር እንድትችል ለሚቀጥሉት 30 ዓመታት 11% ዓመታዊ ትርፍ ማግኘት ትፈልጋለህ እንበል። ነገር ግን ይህ ትርፍ በነፃ የሚመጣ ነው? በፍጹም። ዓለም ዝም ብላ በችሮታ የምትሰጥህ ይህን ያህል ደግ አይደለችም። መከፈል ያለበት ሂሳብ የወጣለት ዋጋ አለ። ገበያውም ያለማቋረጥ ከፍ ዝቅ ይላል። ከፍተኛ ትርፍ ያስገኝልህና መልሶ ወዲያው በፍጥነት ይወስድብሃል። የዶው ጆንስ የኢንዱስትሪ አክሲዮን አማካኝ መለኪያ ከ1950 እስከ 2019 ባለው ጊዜ የአክሲዮን የድርሻ ክፍያን ጨምሮ በዓመት 11% ትርፍ አስገኝቷል። ይህ ትልቅ ትርፍ ነው። ነገር ግን በእነዚያ ሁሉ ዓመታት የተከፈለው የስኬት ዋጋ እጅግ ከፍተኛ ነበር። ልክ እንደ አብዛኞቹ ምርቶች ትርፉ ከፍተኛ በሆነ ቁጥር የሚያወጣው ዋጋ ከፍ ይላል። የኔትፍሊክስ የአክሲዮን ድርሻ ከ2002 እስከ 2018 ባለው ጊዜ 35,000% በላይ ትርፍ አስገኝቷል። ነገር ግን በ94% ከቀናት በፊት ከተሸጠበት ከፍተኛ ዋጋ በታች ተሽጧል። ሞንስተር ብሬንጅ ከ1995 እስከ 2018 ባለው ጊዜ 300,000% ትርፍ አስገኝቷል። በታሪክ እጅግ በጣም ከፍተኛው ትርፍ ነው። ነገር ግን በእነዚያ ዘመናት 95% ጊዜያት ከበፊት ከተሸጠበት ከፍተኛ ዋጋ በታች ተሽጧል። ዋናው ነገር ይህ ነው። ልክ እንደ መኪናው ያሉ አማራጮች በጣም ጥቂት ናቸው። ተለዋዋጭነትና አስቸጋሪነቱን ተቀብለ የሚያስፈልገውን ዋጋ ትከፍላለህ፣ ወይም ዝቅተኛውን የመክሰር ዕድል ያለውንና ዝቅተኛ ትርፍ የሚያስገኘውን ኩባንያ ትመርጣለህ። ይህም ያገለገለውን መኪና ለመግዛት እንደምትመርጠው ማለት ነው። ወይም እንደ ትልቅ የመኪና ስርቆት ያለ ነገር መሞከር ትችላለህ። ክስረት እንደሌለ ቆርጠ ትርፍ ለማግኘት መጣርም ትችላለህ። ኢንቨስት በማድረግ ብዙ ሰው ሶስተኛውን አማራጭ ይመርጣል። ምንም እንኳን ተቀባይነት ያለውና በሕግ አግባብ የሚሰራ ቢሆንም ሰዎች ዋጋውን ባለመክፈል ትርፍ ለማግኘት ማለፊያዎችን ይዘይዳሉ፣ ስትራቴጂዎችን ያወጣሉ፣ ገዝተው ይገባሉ፣ ሸጠው ይወጣሉ። የአክሲዮን ዋጋ ከመውረዱ በፊት ለመሸጥ ይሞክራሉ፣ ዋጋው ከመኖሩ በፊት ለመግዛት ይሞክራሉ። ትንሽ ልምድ ያላቸው ብዙ ኢንቨስተሮች እንኳን የዋጋ ተለዋዋጭነት የማይቀየርና የተለመደ እንደሆነ ያውቃሉ። እናም ብዙዎች ምክንያታዊ የሚሉትን ቀጣዩን እርምጃ ይወስዳሉ፣ ክስረትን ለማስቀረት ይሞክራሉ። ነገር ግን የገንዘብ አምላክ ዋጋውን ሳይከፍሉ ለማትረፍ የሚፈልጉትን አይራራላቸውም።
ጥቂት የመኪና ሌቦች ይዘው ሊጠፉ ይችላሉ። አብዛኞች ግን በሕግ ተይዘው ይቀጣሉ። በኢንቨስትመንትም ተመሳሳይ ነገር ነው። እንደ ምሳሌ ሞርኒንግ ስታር የፋይናንስ አገልግሎቶች ኩባንያ ነው። በአንድ ወቅት ስልታዊ የህብረት የአክሲዮን ግዢን ውጤታማነት አጥንቷል። ስልታቸው መልካም ዕድል ሲያገኙ በአክሲዮንና በቦንድ መካከል ማለዋወጥ ነው። በዚህም በዝቅተኛ ዋጋ ማሽቆልቆል ስጋት የገበያ ትርፍ ለማግኘት ይጥራሉ። ዋጋ ሳይከፍሉ ትርፍ ማግኘት ይፈልጋሉ። ጥናቱ የአሜሪካ የአክሲዮን ገበያ አዲስ ውዥቀት ያጋጥመዋል ተብሎ እጅግ በተፈራበትና የኤስ&ፒ 500 አክሲዮን ከ20 በመቶ በላይ በቀነሰበት ከ2010 አጋማሽ እስከ 2011 መጨረሻ ባለው ጊዜ ላይ ያተኩራል። ይህ ወቅት ስልታዊ ኢንቨስትመንቶች ይካሄዱበታል ተብሎ የሚጠበቅበት ትክክለኛው ወቅት ነው። እንደ ፀሐይ ለማብራት የሚወጣበት ጊዜ። በተመሳሳይ ግለሰብ ኢንቨስተሮችም የራሳቸውን ኢንቨስትመንቶች ሲያካሂዱ በዚህ ይታለላሉ። እንደ ሞርኒንግ ስታር መረጃ መካከለኛ የጥሬ ሀብት ኢንቨስትመንት ኢንቨስተር አክሲዮኑን ከገዙ በኋላ ይዘው መቆየት ሲጠበቅባቸው ገዝተው በመሸጥ ኢንቨስት ባደረጉበት ገንዘብ በዓመት በግማሽ % ያነሰ ውጤት ያገኛሉ። ምጸቱና ተቃርኖው ይህ ነው። ዋጋ ላለመክፈል በመጣር ኢንቨስተሮች በመጨረሻ 2 እጥፍ ዋጋ ይከፍላሉ። ወደ ጀነራል ኤሌክትሪክ እንመለስ። ከብዙ ስህተቶች አንዱ የመጣው የቀድሞ ዋና ስራ አስኪያጅ የነበረው ጃክ ዌልች በነበረበት ወቅት ነው። ከዎል ስትሪት ግምት በላይ በሩብ ዓመት የአክሲዮን ድርሻ ትርፍ ክፍያ በመክፈል ዌልች ዝነኛና የታወቀ ሰው ሆነ። እጅግ ከፍተኛ ችሎታ ያለው ሰው ነበር። እዚህ ነጥብ ላይ ዋናው ጥያቄ ነው። የመኪና፣ የቤት፣ የምግብና የመዝናኛ ዋጋዎችን ለመክፈል ፈቃደኛ የሚሆኑ በጣም ብዙ ሰዎች ለምንድን ነው ለጥሩ የኢንቨስትመንት ትርፎች ዋጋ መክፈልን ለማስቀረት በጣም የሚጠሩት? መልሱ ቀላል ነው። የኢንቨስትመንት ስኬት ዋጋ በቶሎ የሚታይ አይደለም። ዋጋው በወረቀት ተጽፎ ተለጥፎ የምታየው አይደለም። ስለዚህም የሂሳብ መክፈያው ጊዜ ሲደርስ ጥሩ ነገር ላገኘህበት የምንከፍለው ክፍያ እንደሆነ አይሰማንም። የሰራነው ስህተት መልካም ነገር እንደሆነ እንድናስብ ያደርገናል። በአጠቃላይ ሰዎች ክፍያዎችን ሲከፍሉ ደስ የሚላቸው ከሆነ ባለመክፈላቸው የሚመጡ ቅጣቶች ይቀራሉ። እናም ቅጣቶችን የሚያስቀሩና የሚያስወግዱ ውሳኔዎችን እንድትወስን ይጠበቃል። የትራፊክ ቅጣቶችና የግብር ቅጣት ማለት ስህተት ሰርተሃል መቀጣትም አለብህ ማለት ነው። ማንም ሰው ሀብቱ ሲቀነስና ያንን መቀነስ እንደ ቅጣት ሲመለከተው የሚሰጠው ተፈጥሯዊ ምላሽ የወደፊት ቅጣቶችን ማስቀረት ነው። ተራ ነገር ይመስላል። ነገር ግን የገበያን ተለዋዋጭነት እንደ ቅጣት ሳይሆን እንደ ክፍያ ማሰብ የምትፈልገውን የኢንቨስትመንት ትርፍ እስክታገኝ ድረስ ለረጅም ጊዜ በዚያ እንድትቀጥል የሚያስችልህን ትክክለኛ አይነት የአእምሮ እሳቤ እንድታዳብር የሚያደርግ ነው። ጥቂት ኢንቨስተሮች የገንዘቤን 20 በመቶ ባጣ ብዙ አይከፋኝም የሚል አመለካከት አላቸው። ይህ በተለይ ከዚህ በፊት የ20 በመቶ ኪሳራ ገጥሟቸው ለማያውቅ አዲስ ኢንቨስተሮች በጣም ጥሩ ምክር ነው። ነገር ግን ተለዋዋጭነትን እንደ ክፍያ ካየ ነገሮች የተለዩ ይሆናሉ። እዚህ ጋር አንድ ምሳሌ እናንሳ። ታዋቂው የዲዝኒላንድ ፓርክ የመግቢያ ትኬት $100 ያስወጣል። ነገር ግን ከልጆች ጋር ፍጹም የማትረሳው እጅግ ውብ ቀን ታሳልፋለህ። ባለፈው ዓመት 18 ሚሊዮን ሰዎች ያን ክፍያ የሚገባውን ነው ብለው አስበው ከፍለዋል። ጥቂቶች $100 ቅጣት ወይም ንጥቂያ እንደሆነ አስበዋል። አንተ ግን ከጥቅሙ ጉዳቱን አመዛዝነ ስትከፍለው ግልጽ ከሆነልህ መክፈልህ አሳማኝ ነው ማለት ነው። በኢንቨስትመንትም ይህ ተመሳሳይ ነው። የገበያ ተለዋዋጭነት ሁሌም ማለት ይቻላል ክፍያ እንጂ ቅጣት አይደለም። የገበያ ትርፎች ነፃ አይደሉም፣ ሊሆኑም አይችሉም። ብዙ ትርፍን ለማግኘት የግዴታ ብዙ ወጪን ማውጣት ይጠበቅብሃል። እንደ ሌላ ማንኛውም ምርት ዋጋ እንድትከፍል ይጠይቁሃል። የክፍያ እንድትከፍል አትገደድም። ልክ ወደ ዲዝኒላንድ ፓርክ እንድትሄድ እንደማትገደደው ሁሉ ማለት ነው። ምናልባት $10 በሆነ የጉዞ ትኬት አካባቢ ወዳለ የገጠር ቦታ መሄድ ትችላለህ፣ አሊያም በነፃ ቤት መቀመጥ ትችላለህ። በእነዚህ ጥሩ ጊዜ ሊኖር ይችላል። ነገር ግን ብዙ ነገር የምታገኘው በከፈልከው ልክ ነው።
በገበያዎችም እንደዚያው ነው። በአክሲዮንና በካፒታል ገበያ የተለዋዋጭነትና የኢተገማችነት ክፍያ የትርፍ ዋጋ ዝቅተኛ የመግቢያ ትኬት ክፍያ እንዳላቸው ፓርኮች ሁሉ በጥሬ ገንዘብ ከማስቀመጥና ቦንድ ከመግዛት ይልቅ ይበልጥ ትርፍ ለማግኘት የሚደረግ የመቀበል ዋጋ ነው። ራስህን የማሳመኛ ስልቱ የገበያው ክፍያ እንደሚገባው ማሰብ ነው። ተለዋዋጭነትና ኢተገማችነት በትክክል ለማስኬድ ይህ ብቸኛው መንገድ ነው። በእርሱ መሸነፍ ሳይሆን ሊከፍሉት የሚገባ የመቀበል ክፍያ እንደሆነ መረዳት ነው። በዲዝኒላንድ ፓርክ አንዳንድ ጊዜ ይዘንባል። ነገር ግን መቼም እንደሚዘንብ ወይም መቼ እንደሚዘንብ ማረጋገጫ የለም። ነገር ግን የመቀበል ክፍያን እንደ ቅጣት ካየኸው በድራማው መደሰት አትችልም። ዋጋውን እወቅ፣ እርሱንም ክፈል። ከዛሬ ከዚህ መጽሐፍ የገንዘብ ሳይኮሎጂ ምንም ነገር በነፃ የለም፣ ማንኛውም ነገር ዋጋ አለው፣ ነገር ግን ሁሉም ዋጋዎች አይጻፉም ከሚለው 15ኛው ምዕራፍ ይህንን ነጥብ በስፋት አይተናል። የትኛው ሐሳብ ተመቻችሁ? ኮሜንት ላይ ጻፉልን። በቅርቡ ይህንን መጽሐፍ ማለትም የገንዘብ ሳይኮሎጂ ከመጀመሪያው እስከ መጨረሻ ይዘንላችሁ የምንቀርብ ይሆናል። እስከዛው ግን እንደ ቅምሻ መሃል ላይ በዚህ መልክ ጣል የምናደርግ ይሆናል። ይህ ጠቃሚ ቪዲዮ ለብዙዎች ተደራሽ መሆን እንዲችል ቪዲዮ እንደተለመደው ላይክ፣ ይህንን ዕውቀት ለሌሎች ወዳጅ ዘመዶቻችን ሼር በማድረግ ይህንን አስደናቂ ደግሞ የዕውቀት ቤተሰብ ሰብስክራይብ በማድረግ እንድትቀላቀሉ እንጋብዛችኋለሁ። በሚቀጥለው ጊዜ በሌላ ሕይወት ለዋጭ አስደናቂ መጽሐፍ እስክንገናኝ ድረስ ቸርን ሰንብት። በነገራችን ላይ ይህንን መጽሐፍ ሙሉውን በአማርኛ የምትፈልጉ ብቻ ከታች ባለው የቴሌግራም ሊንክ አድራሻ ልትጽፉልን ትችላላችሁ።